ልጄ አልተኛህም እንዴ? አዎ እናቴ። እመቤት ሞርዚና እንዴት ናት? ምንም አትልም እማዬ፣ ግን ደግሞ ከቀን ወደ ቀን በጣም እያሳዘነች ነው። አዎ የኔ ልጅ ከባድ ሁኔታ ላይ ናት። ግን ደግሞ እማዬ እንደማስበው ከሆነ ዝም ብለን እንደዚህ ልትሆን አትችልም። ብዙ ጊዜ እንደዚህ አይነት በሽታዎች በመድኃኒት የሚመጡ ናቸው። ብቻ ግን ደህና ሆና ያምነንን ልብ አልፎ ባየው እንዳልከው ይሁን። ደግሞ እዚህ ቤት ያለው ግንኙነት ከሁሉም ጋር በመጠኑ ይሁን። ለምን? ምክንያቱም ብዙ ልብስ የለበሱ ብዙ የተለያዩ ባህሎች ናቸው ያሉት። በትልቁ መኖሪያ ቤት ውስጥ የሚታይ አንጻራዊ ጸጥታ የሁካታዋ ዜማ ይመስላል። አንዳንድ ገጸ ባህሪ የራሱን ጭንብል አድርጎ በሚራመድበት በዛ ሚስጥራዊ ዓለም ውስጥ እውነተኛ ማንነት የተሸሸጉ ቁስሎች አንድ በአንድ መጋለጥ ይጀምራል። ዛራ ወጥ ቤት መግባትና መስራት ማብሰል ትልቅ ሙያ እንደሆነና ለዛም የተለየ ትምህርት ተምሮ የምስክር ወረቀት ሊኖረው እንደሚገባ በኩራት ትናገራለች። ነገር ግን ሜርሲ የዛራን ኩራት በትዝብትና በምሬት ታፌዘዋለች። ዛራ ኖርማል ትምህርት እንኳን ቄስ ትምህርት የተማር ሴትዮ ስለምን የምስክር ወረቀት ነው የምታወሪው? አንቺ እኮ በዚህ ቤት ውስጥ በኖርሽበት እድሜ የተነሳ አቶ መባል ነበረብሽ እያለች ታሾፍባታለች። በሌላ በኩል የአእምሮ መታወክና የጤና ቀውስ ውስጥ የምትገኘው ወይዘሮ ሞርዚና በሁሉ ዘንድ የጭንቀት ምንጭ ሆናለች። አቶ አምነን ወይዘሮ ሞርዚና ያለችበትን ሁኔታ ከፍተኛ ስላሳሰበው ለታማኙ ማርክ ጥበቃ ማስጠንቀቂያ ይሰጣል። እባክህ ማርክ እሷን አትመናት፣ ያለችበት ሁኔታ በየደቂቃ ቼክ አድርጋት። እሷ ላይ አንድ ነገር ከሆነ አሁን የምታውቀውን አምነን አታገኘውም። ፍጹም ሌላ ሰው ነው የምሆነው። የመኖሬ ምክንያት አጣለሁ። ማርክ አቶ አምነን የሰጠውን አደራ ተቀብሎ ወይዘሮ ሞርዚናን በጥንቃቄ መከታተል ይጀምራል። ሞርዚና ግን በአልጋዋ ላይ ሆና ልጄ ናፈቀችኝ አላሳዝናችሁም እያለች በቅዠትና በናፍቆት ትጮኻለች። ማርክ መድኃኒቷ እንድትወስድና እንድትረጋጋ ለማድረግ ቢሞክርም እሷ ግን እነሱ እየረበሹኝ ነው አልተኛም በማለት እምቢ ትለዋለች። ማርክ ግን ይህ ህመም በተፈጥሮ የመጣ ሳይሆን በመድኃኒት የሚመጣ ሴራ እንደሆነ ለእናቱ ይነግራታል። በፍቅር መስመር ውስጥ ደግሞ ሌላ የልብ ስብራት ይታያል። ሙስጦፋ ለጀሪ ያለው ፍቅር ልቡን ተቆጣጥሮና አብረው እራት እንዲበሉ እንደሚፈልግ ይነግራታል። እሷ ግን እንደ ባል ሊንከባከባት እንደሚፈልግ ሲገልጽላት፣ ጀሪ ግን ያገኘችው ምላሽ ቀዝቀዛ ነበረ። ባሌ ነህ እንዴ? የኔ ባል እኮ አምነን ነው። እባክህ ሙስጦፋ እኔ ለአንተ አልሆንም፣ የራስህን ህይወት ኑር ትለዋለች። ሙስጦፋ ግን ይህንን እውነት ለመቀበል እየከበደው በፍቅር ስቃይ ውስጥ ሆኖ መናወጥ ቀጥሏል። አቶ አምነንና ቤሊን መካከል ያለው ግንኙነት ደግሞ ሌላ መልክ ይዟል። አምነን ለቤሊን ያለውን ጥልቅ ስሜት ይፋ አደረገ። ላንቺ የሆንኩትን ለማንም አልሆንኩም፣ ምናልባት ማግባቴ ሊከብድሽ ይችላል፣ ግን የኔ ደስታ አንቺ ነሽ ይላታል። ቤሊን ግን የወደፊቱ ነገር ስለሚያሳስባት በጥርጣሬ ውስጥ ሆና ታዳምጠዋለች። አምነን እንዳላጣ እፈራለሁ። አንተ አንዳንድ ጊዜ በጣም አስፈሪና ተቆጪ ትሆናለህ፣ አንዳንዴ ደግሞ ነገሮችን ቀለል አድርገህ የምታይ ሰው ትሆናለህ። በጣም ግራ ታጋባለህ ስትል ስጋቷን ትገልጻለች። አምነንም ይህ ባህሪ የመጣው ካደገበት ከባድ የቤተሰብ አስተዳደግ እንደሆነ ያምናል። ሲፈን ወይዘሮ ሞርዚናን ለመጠየቅ የድብቅ የመጣችበት ወቅት ነበረ። በሩ ላይ የነበረው ጠባቂ አቶ አምነን ሳይፈቅድልኝና ሳይደውልልኝ ማንም ሊገባ አይችልም ብሎ ሲገልጽላት፣ ሲፈን ግን በበቀል ተሞልታ ማግባባት ትጀምራለች። እኔም እኮ ስላልተዋወቅን ነው እንጂ የዚህ ቤተሰብ ነዋሪ ነኝ፣ ሲፈን እባላለሁ። እባክህ ወይዘሮ ሞርዚና በጣም ናፍቃኛለች፣ ለእኔ ብዙ ነገር አድርጋልኛለች። በዚህ ሰዓት ከጎኗ ልሆን ይገባል፣ ብዙ አልቆይም፣ ማየት ብቻ ነው ብላ ታግባባዋለች። ጠባቂውን የሲፈንን ልመና አይቶ ልቡ ይራራል። አቶ አምነን መጥቶ ሳይቆጣ በፍጥነት አይተሻት ውጪ በማለት በሚስጥር ይፈቅድላታል። ዛራ ሶኒያን ከጎሽሜ ምኑን የምትወጅለት ስትል ትጠይቃታለች። ሶኒያ ግን ፈገግ ብላ እንዲህ ትላለች፣ ከጎሽሜ ምን የሚጣላ ነገር የለም፣ ውበቱ፣ መልኩ፣ ቁመናው፣ ደግነቱ ሁሉም ማራኪ ነው፣ ግን ደግሞ ሁልጊዜ እየሄደ በየቤቱ የሚኮተኩተው ነገር አልወድለትም ስትል እናት ዛራም ልክ ነሽ፣ በየሄዱበት መኮትኮት ጥሩ አይደለም ትላታለች። ሶኒያና ዛራ የድሮ ትዝታቸውን እያነሱ ሶኒያ
ሶኒያም ቀደም ሲል አብረው ተቀጥረው ሲሰሩበት የነበረ ታስታውሳለች። አቶ አንዱ ግን ከሷ በኋላ ግብቶ እንደነበር ግን የአዲሱ ሚስቱ በሴራ ምክንያት እንደተፋቱ ትሰማለች። ሁለቱም የሰው ቤት ሰራተኛ መሆን ሰልችቷቸው ሶኒያ ትልቅ ማዳም መቤት መሆን በጣም እንደጓጓች ትነግራታለች። ጠዋት ተነስቶ ቁርስ መብላት፣ ቡና ሰዓት ሲደርስ አልጋ ላይ ሆኖ ማዘዝ። ቤት መቤት መሆን እኮ ሌላ ዓለም ነው። ሁለታቸውም ለብሰን በዚህ ቤት ውስጥ ነግሰን እንድንኖር ነው የምፈልገው ትላለች። ሌሊቱ እየገፋ ሲሄድ ግቢው በዝምታ ተዋጠ። ወይዘሮ ሞርዚና በክፍሏ ሁና በቅዠትና በናፍቆት ስትጮህ፣ ማርክ ግን ለአፍታ ሳያሸልብ በደጃፏ ተቀምጦ ይጠብቃት ነበረ። ሶኒያ የልጇ ሳይተኛ ማደር አሳስቧት ወደ እሱ መታ ማውራት ትጀምራለች። እዚህ ላይ ነው የቤቱ ትልቅና አስፈሪ ሚስጥር ፍጥጭ የሚወጣው። ማርክ ልጄ እስካሁን አልተኛም እንዴ? አይኖቹ በድካም ቢዝሉም አዎ እናቴ። እመቤት ሞርዚና እንዴት ናት? ምንም አትልም፣ ግን ከቀን ወደ ቀን በጣም እያሳዘነችኝ ነው። አዎ የኔ ልጅ በጣም ነው ከባድ ሁኔታ ላይ ያለችው። ማርክ ድምጹን ቀስ አድርጎ ወደ እናቱ እየተጠጋ እማዬ ግን እኔ እንደማስበው እንዳስተዋልኩት ከሆነ ዝም ብላ እንዲህ ልታብድ አትችልም። ሶኒያ በድንጋጤ ወደ ልጆቿ እያየች እንዴት ምን ማለት ነው ልጄ አለችው። አይ እማዬ ብዙ ጊዜ እንደዚህ አይነት መረበሾችና መቃጀቶች በራስ የሚመጡ አይደሉም፣ በመድኃኒት የሚመጡ ናቸው። አንድ ሰው ሆን ብሎ እያሳበዳት ነው። ብቻ ግን እሷ ደህና ሁና የአምነንን ልቡ አርፎ ተረጋግቶ ባየው ደስ ይለኛል ይላታል። ልጄ እዚህ ቤት ውስጥ ያለ ግንኙነት ከሁሉም ሰው ጋር በመጠንና በጥንቃቄ ይሁን። ለምን እማዬ ምን የሚያሰጋ ነገር አለ ሲላት፣ ምክንያቱም በዚህ ግቢ ውስጥ ያሉ ሰዎች ብዙ ልብስ የለበሱ ግን በጣም የተለያዩ ብዙ ባህሪና ጭንብል ያላቸው ናቸው። በአንድ ፊታቸው እየሳቁ በሌላ ፊታቸው ደግሞ ጉድጓድ ይቆፍራሉ ስትል የሶኒያና የማርክ ውይይት ወይዘሮ ሞርዚናን በአእምሮ ህመም የምትሰቃየው በተፈጥሮ ሳይሆን በቤት ውስጥ ባሉ ስውር ጥቅመኞች የሚሰጥ አደንዛዥ መድኃኒት የተነሳ እንደሆነ ማርክ በተለየ ንቃቱ መረዳት ያሳያል። ሶኒያ ደግሞ ልጇ በዚህ የሀብታም አደገኛ ሴራ የደም አሻራ ውስጥ እንዳይገባ ራሱን እንዲጠብቅ የእናትነት ጥበብ በግልጽ ይታይባታል። ይህ በእናትና በልጅ የተደረገ ሚስጥር ምክክር ወደፊት የሞርዚናን ጉዳይ አሳሳቢ ለመያዝ በሚደረግ ፍለጋ ትልቅ መነሻ እንደሚሆን ጥርጥር የለውም። ተመልካቾቻችን የዛሬው ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።